እሺ አበበ ያብባል ገና አበበ ያረጉትን እንጃ። እኛ ጋር ቡልጋ አለ አሳማ መሬት እያለ ነው። አሳማ 2 ሴቶች ይጨመራሉ 4። አይ እኔ 6 ነው የምፈልገው 6። ኑሮ ውድ ነው ማሳደጉ ብዙ ዝቅ ብዙ ፈጣሪ አለ ፈጣሪ ለክታችሁ መጥናችሁ ደሩ አረያማን አዲው ክትፎ አልበላም። አሹቅ ስሪልኝ። አሹቅ ባቄላ አሹቅ ይሁን። ለምን እንደ ክትፎ መብላት ይሁን የሚፈልገው አድርጊለት። ክትፎ ነው መብላት ያለበት እንዴ? ምን ነው የባቄላ አሹቅ ባቄላ ተዘርቶ ሽሮ ይሆናል። ወደሽኝ እንደሆነ ኑረት ወዶ ወዶኝ እንደሆነ ኑረት ወዶ ያበላል ጉራጌ ቆጮ በብርንዶ እኮ ክትፎ ነው። ፍቅሯ በዛ አይገባም አለኝ። ወንድ በሰዓት ለምሳ ይገባል። ወንድ በሰዓት በ7 ሰዓት ለምሳ ይገባል። ምሳ በልቶ ይሄድና ሰርቶ ደግሞ በጊዜ ክብሩን ጠብቆ በጊዜ ይገባል። ተመስያ ቤት ሲወጣ ማራም ፖቼ ቤቤ አሁን ሰርግ ቤት እንደዚህ ብትጨፍር ድንጋይ ቤት የሚሰራ ሽልማት ይሸልሟታል። ፈልጋለህ ርቦኛል ብለሃል። ያው ብላ ተፈለክተው ባንቺ ቁርባኑን እኮ መውሰዱ ነው። ባንቺ እጅታ አልጎረስኩ አልበላም። ቁርባኑን እኮ መውሰዱ ነው። እንኩ አልቀበልም። አይ እኔ የሰው ገንዘብ አልፈልግም። አልቀበልም። እሱ ነው የሰጠሁት እኮ እንጀራውን ወጥተህ ብላ ተነሳኑ። እርሶ ካላጎረሱኝ አልበላም። አይ ቁርባኑን መንጣቁ ቁርባኑን መውሰዱ እኮ ነው። አሁን ቆርቤ ስለምወዶት ነው። እኔ እንግዲህ ወታደሮቹ መተው ጎትተው ያውጡልኝ እሪ ብዬ ልጩ እዚህ ነው ታጥሩ ውጭ ሰላም ጠባቂዎች አሉት። ይኸውልህ እንግዶች ይመጣሉ፣ እዚህ ጋር ነው የሚቀመጡት። እሺ እማማ ዝናሽ፣ አንደኛው አደፍርስ ነው የሚመጣው። አደፍርስ ሰው ማለት ነው። ዱሮ አደፍርስ ዱሮ ጀምሮ ስንገናኝ ባዶ እጁን አይመጣም። 200 ብር ቢያጣ 200 ብር ሲያገኝ 300 ብር ማን እናቴ አደፍርስ ነው ሰው ማለት ነው። አደፍርስ እውነት ነው። ባህር ሲዋኝ ነው ባህሩ ደፍርሱ አደፍርስ ብለው ስም አሁን አበበ ብዬዋለሁ። ስም አወጡለት። ስሙን ቀየሩት። ያደፍርስ አበባል በቃ ይመጣል። እንግዲህ ከሱ ጋር ተጫወቱ። አደፍርስ የተባለው ባህር ገብቶ ሲዋኝ ባህሩ ደፈረሰ። አደፍርስ ብለው በዛሱ ማወጡለት ሰው ማለት ነው። አሁን እዚህ እኔ ጋር ሲመጣ 200 ብር ሲያገኝ 300 ብር 300 ብር ያጣ እንደ 200 ብር ባዶ እጁን መጥቶ እዚህ ቁጭ አይልም። ባህሯና ነው ባህሯና ሰዋኝ ባህሩ ደፈረሰ። አደፍርስ ብለው ስም ያወጡለት። አሁን አበበ ብዬ ስም ወጣሁለት። እኔ ያበባል ጥሩ የሚሰራ ሰው ተንኮል የለውም፣ ሌባ አይደለም። ይኸው መጣልኝ። ትንሽ ጨፍርና ቁጭ በል። እሺ እና እዚህ ትቀመጣለህ እንደፈለግ። እሺ ይሄ ለእመቤታችን ስዕል ነው የተጨሰው። ለማርያም ስዕል ነው። ወደዚያ አድርገው
እንደፈለግ አታገሰብስብላ እሺ እንደፈለግ ጨፍርና እንደፈለግ ሰው ማለት ነው እሱ እኔ ማለት ሰው ማለት ነው ያደፍ አደፍርስ የሚመጣው ሌባ ብቻ የሚመጣው እዚህ አደፍርስ የተባለው ባህር ዋና ሰዋኝ ባህሩ ደፈረሰ ሲደፈር አሁን አበበ ብዬ ስም አወጣሁ ከዛሬ ጀምሮ አበበ ነው ስሙ እሺ አበበ ያብባል ገና አበበ አቤት ምን አሉኝ አበበ አቤት ታብባለሁ እሰይ አሁን ነገርኩት ለዘከረስ አደፍርስ መጣረ ጠላቱ ይደፍርስ ተበጥጦ ይቅር አበበ ስሙ አወጣሁለት አበበ ከዛሬ ጀምሮ አበበ ነው ስሙ ጠላቱ ይደፍርስ ይበጥበጥ ይደበላለቅ ይዘር አበበ በለውኛል ካሁን በኋላ አሁን አዎ እሰይ አበበ ነው ስሙ አብሺ ያብባል እሺ ታና ልጆቹ ታና ሚስቱ እሰይ ሰፈሩ ለመዳችሁ አዎ ለመድን 6 ኪሎ አልበሳው ጋር እኮ እኔ ያደኩበት ነው ሰፈሬ ነው አዎ አሁን ለመድን ነገር ግን ሚስቴ ምን እያለች መሰሉት እማማ ዝናሽ እሺ ቤቱም የገዛ ነው ቤት ጥሩ ቤት ስለሆነ ሰፊ ስለሆነ ግቢው አለች እሺ አሳማ እያረባን እንሽጥ አሳማ የፈለጋችሁት መስረት መጥታላችሁ አሳማ እኛ ሀገር አለ እኮ ቡልጋ አለ አሳማ አለ እኛ ሀገር ቡልጋ ይበላል ኧረ እኛና አናውቅም መበላቱን እኛ ሀገር ቡልጋ አለ አሳማ ምን ያደርጋል አሳማ ኧረ እኔ አላውቅም እኔ ለምንድን ነው የሚያረጉት ምን ያደርጋል እዛ የሚያረጉትን እንጃ እኛ ሀገር ቡልጋ አለ አሳማ ይሄ መሬት እያለ ነው አሳማ የሆነ ቦርጫም ነገር ትልቅ ይኸው አንድ ሁለት ሴትና ወንድ አሳማ አምጥታ ቤት ውስጥ ቁጭ አድርጋለች እዛ ግቢ ውስጥ ያንተ ሚስት ሴትዮ በጋም ናት በላት ይሄ መሬት አሳማ እኛ ሀገር ቡልጋ አለ ይሄ መሬት ለመሬት እያለ ነው መሬት አቧራ ይቀመ ደግሞ ያገኘውን ነው የሚበላው ወይ አሁን በቀደም ጫማ አሁን እኮ ነገርኩህ ጫማ ጥቤ አስጥቼ ነበር ካልሲውንም ጭምር ቁርጥም አድርጎታል ቁርጥም ካልሲ ሴትዮ በጋምዳ ወደዛ አውጣና ወንዝ ውስጥ ጣል እንስሳማ ወንዝ አይጣልም ተይላታለሁ እንደው ዝም ብዬ በቃ ይበቃሻል ሁለቱ ያመጣችበት ቦታ ተመልሰው በቃ ከዚህ በኋላ አታምጪ ሁለቱ ይበቃል እላታለሁ በቃ ያመጣችበት ቦታ ተመልሰው እኔ ደግሞ ወዳታለሁ እሷ ያለችው ነገር ነው የሚሆነው እኛ ቤት በጣም ነው ወዳት በጣም አሳማ ህዝብን በበሽታ ልጨርስ ነው ይላል መንግስት አሁን እሷማ የምትለው ቆዳውም ይሸጣል ነው የምትለው ቆዳውም ይጠቅማል ኧረ እኔ ዞሮ አሰንኩኝ በልኩ በስመ አብ ወወልድ ወመንፈስ ቅዱስ ቁርባን አፌ ላይ አታነጋግረኝ በስመ አብ ይኸው ህልም አላየህም ህልም ኧረ አይቻለሁ በዚህ ህልም ታስፈታለህ አይ ተው ችግር የለም እኔ ዝም ችግር የለም ያዙ ምን አለዎት እርሶ ምን አለዎት ምን ከየት ያገኛሉ እርሶ ከየት ይገኛል ደህና እንደ ዳቦ የሆነ እርጎ በጣም እንደ ዳቦ የሆነ ቀጭኑ ተሆነ ያስታውከኛል ይወጣል አሁን ጠፋ ደህና አድርጎ በጣም እንደ ዳቦ ሆነ የረጋ ጠፋ ሰው አጣራው አብረው እየሄዱ አረቄ ቤት ጠጅ ቤት አብረው እየጠጡ ጠጅ አረቄ አብረው እየጠጡ በዛው ጋር መድኃኒት አበላችሁ ምነው አሁን የለችም እኮ ውጭ አይደለ እንደ ያለችው ቆይ በምግብም መድኃኒት አበላችሁ ላንቺው ደግሞ ትንሽ እንዲል አሁን እሷ ጋር ነው ሰውነቱ ሁሉ ሞላ ንያው ያለ እሷ ጋር ነው ቢሮት ብትሄድ ወይ ይወዳታል በጣም ጠንቋይ ናት ኧረ በስመ አንተ ጠንቋይ ናት ኧረ ጠንቋይ በእውነት ከባድ ጠንቋይ ኧረ ወርስ ያመጣን ሁሉ
ሲሳይ ነው ትላለች። ህልሙን ስትፈታ የጎርፍ ያመጣውን ቆሻሻውን ሁሉ ሲሳይ ነው። አንድ ቀለታም እኮ ዝንጀሮ ቤት ውስጥ በህልሜ ዝንጀሮ ቤቱን ሲበታትን አይቼ በነግራት አደፍርስ ቆንጆ ነገር ይገጥመሃል ሲሳይ ነው አለች። ዝንጀሮ ሰይጣን ነው ዝንጀሮ። እኛ ሀገር እህል ያወድማል ነው። እኛ ሀገር ቡልጋ ዝንጀሮ ሞልቷል። ሰው ያባረው ሲሄድ እገደል ላይ ነው የሚሰፍረው። አሁን ያባረው ሲሄድ ሰው ቶሎ ገደል ላይ ወጥቶ እገደል ላይ ይሰፍራል። ሰው ሲሄድ ወርዶ የገበሬ እህል ይበላል። ይሄን ያልታጨደውን እማማ ዝናሽ ዝንጀሮ ሰይጣን እማማ ዝናሽ ባለቤቴ መልእክት እርሶ ጋር ልካለች። ተውት፣ የዘካርያስ ነው። ዘካርያስ የኔ ነው ብሎኛል። ቀደም የኔ ነው ብሎኛል። ዘካርያስ ፎቶ እያነሱ ወጥተው እየሸጡ በገንዘብ የእርሶ ፎቶ ይሸጣል። ህዝቡ የገዛው በቴሌቪዥን እያገባ ያያል የእርሶን። የኔን ፎቶ እያነሱ አሁን ሄጄ ቤተክርስቲያንም ስሄድ የትም በየት በባቡር መንገድ በዚህ ጋሪው እየገፋ ሲወስደኝ የቻለ ህዝቡ ሁሉ ተሰብስቦ ፎቶ እያነሳ ይወስዳል። የሚወስዱት ይሸጣል። የገዛው ሰው በቴሌቪዥን አግብቶ ያያል። ስንት ነው የሚሸጠው? እኔ ምን አውቃለሁ። ይሸጡታል። የሚገዛው ሰው በቴሌቪዥኑ አግብቶ ያያል። ይሄ የዘካርያስ ነው። ቅድም አግኝቼው ዘካርያስ ብሎ የኔ ነው ይላል። እዛ አብረው ነው ገንዘቡ አብረው። ሴትዮዋን አስጥል፣ ባለቤት ግን አሳማውን አስጥል። ወይ አስታወሱኝ። ባለቤቴ መልእክት ለማማ ዝናሽ ንገርልኝ ብላኛለች። እሺ እማማ ዝናሽዬ ደህና ኖት ወይ? ከእርሶ ሀሳብና ናፍቆት በስተቀር እኔ ደህና ነኝ። ሁሌ ስለ እርሶ ሳስብ ነው ሙለው ማድረው። ጨዋታዎት ደስ ይላል። አዎ እዚህ ቤቱ ታውቀዋለህ? አዎ መታ ታውቃለህ? አዎ። ታዲያ እንደዚህ አሁን እዚህ 6 ኪሎ ተገባችሁ፣ ሴቶች ውጭ ናችሁ። እና ምን አለች? ቋላ አስጨረሱኝም። እሺ በጣም ነው የምወዶት። ሱፍ ፍትፍት ሰርቼ ልላክልዎት ወይ? ሱፍ እኔ ምንም ነገር ሆስፒታል ተኝቼ በራጅ ምርመራ የተገኘውን ሁሉ አትብሉ አለ ራጅ መርማሪው ዶክተሩ። የተገኘውን ሁሉ አትብሉ፣ አንደኛ ጨጓራ በሽታ አለበት እና ሱፍ ፍትፍት ካልፈለጉ ደግሞ ቆንጆ ቦርዴ ልላክልዎት። እኔ አሁን ቦርዴ ያውቃሉ? እኔ እዛ የዶርዞቹ ነው የዶርዞች ነው ቦርዴ የዶርዞች ነው እኮ። አይጠጡም እርሶ? እኔ አልጠጣም። ለምን? እኔ አላውቅም። እኔ ድሮም ጠጥቼ አላውቅም። እኔ ቦርዴ የዶርዞች ነው፣ ዶርዞቹ እየሰሩ የሚጠጡት። እኔ አልጠጣም። እኔ አሁን እንደ ዳቦ የሆነ በጣም እንደ ዳቦ የሆነ እርጎ ነው የምጠጣው። አሁን ተይ በላት። ለነገሩ ምን ይሸጣሉ? ይሁን ተውት። ኧረ እኔ አላውቅም። ይፈልጋሉ እርሶ? ኧረ በስመ አብ! የሰይጣን ቀለብ፣ የሰይጣን ምግብ። በስመ አብ! ደግሞ ሳልነግሮት እማማ ዝናሽ ባለቤቴ ልጆች ወልደሃል ተሷ? አዎ። እንዴ ስንት ናቸው? 2። ሴቶች ናቸው ወንዶች? 2ቱም ወንዶች ናቸው። ጎበዝ። ሴትም ቢወለድ ጥሩ ነው። ወንድም ጥሩ። አሁን ትወልድ ይሆን? አዎ አስበናል። እኔማ ያሰብኩት 6 መውለድ ነው። 6። አይ 2 ወንዶች አይደሉም አሁን 4 መጨመር ነው የምፈልገው። 2 ሴቶች ተጨምሮ በቃ። እንዴ ለምን 4 ነው የምጨምረው? 4 አሁን 2 ወንዶች አይደሉም?
ሁለት ሴቶች ይጨመራሉ 4 አይ እኔ 6 ነው የምፈልገው 6 ኑሮ ውድ ነው ማሳደጉ ብዙ ዝቅ ብዙ ፈጣሪ አለ ፈጣሪ ለክታችሁ መጥናችሁ ደሩ ይላል ኧረ አሁን 2 ወንዶች ወልደሃል 2 ሴቶች ትውለድ 2 ሴቶች ለእሷ 2 ወንዶች ላንተ ኧረ እኔ 4 ነው የምፈልገው ከዚህ በኋላ ድሀ ይሆናሉ ኑሮ ውድነት ነው ጠግቦ አይበሉም እንደ ልብ አይማሩም ትምህርት ፈጣሪ ነው የሚያሳድገው እሺ እኔ አላውቅም አይገባኝም ባይሆን 2 ልጆች እርሶ እዚህ ቢያሳድጉ አብረው ከእርሶ ጋር ቢኖሩ እኔ ጉልበቴና ጉልበቴ አይቆም እግሬ ተራምዶ ደስ ሰቃልድ ነው እኔ ጉልበቴና ጉልበቴ አይቆም እግሬ ተራምዶ ደጅ አይወጣ ኧረ ሰቃልድ ነው ጨዋታ ነው አሁን ቆርቤ ነው እኮ የገባሁት ዛሬ ይኸው የቁርባን ልብስ ወይ እሰይ አሁን አቁርቦ አገባኝ ሚካኤል ቆርቤ ነው የገባሁት አቱም መከራ አሁን ቆርቤ አቁርቦ አገባኝ ዘካራስ ኧረ ያማል አንተ ለእኔ ሰው ማስለህ ቅድም አልነገርኩህም ነግሮታል ቢያጣ 200 ብር ቢያጣ 200 ብር ጠቅል እጄ ውስጥ እንደ ከረሜላ ውጥም ሲያገኝ ደግሞ 300 ብር እንደዚህ ሰው ማለት እሱ ነው ሌሎቹ የሚመጡ ሌባ ናቸው ካሪያስ ገንዘብ አይሰጦትም እንደ እሱ ተኔ ፉት የምልበት ጠጅ ቤት አረቄ ቤት ይላል አይዘካሪያስ እየወሰደ የሚያቆርብበት እሰጠዋለሁ ይሄ የአሁኑ መንግስት ወሬ አይወድም ወሬ ስራ ስሩ ነው የሚለው ስራ ስሩ የምርት ባለቤት የደወለች ቆይ ሄሎ ጥሩ ነሽ እማማ ዝናሽ ባለቤት የለካ መታለች እዛ በር ላይ ናት እኔ መኪናውን ልጠብቅ እሷ ትምጣ ጥሩ ነሽ አብራችሁ መኪናውን ኧረ የሚጠብቅ የለም መኪና ያንተ ነው አዎ የሚጠብቅ የለም ያንተማ ተሆነ የሚጠብቅ የለም አዎ ስሟ ጥሩነሽ ነው እሺ ስሟ ጥሩነሽ አዎ ያው ደግሞ ለብሳ መጣች አንቺን አልዋለች ቆይ እሷን የመሰለኝ አሁን የእሱ ያደፍርስ ባለቤት አሁን የመኪናውን ልጠብቅና ትግባ አለ እኔ መኪናውን የሚጠብቅ የለም መኪና ውስጥ ነች አብረን መጣን አብረን መጣን መኪና ውስጥ ነኝ መኪናው የሚጠብቀው ስለሌለ እሷ ልትጠብቅ ቆየች እኔ ብቻዬን ገባሁ አሁን እኔ ጠብቄ መኪናውን ትምጣ አልኩት ይኸው አሁን እዛ ቤት ጠለፉ እናስገባት እሱ ቤት ብቅ ስትል ወደዚህ ልትገባ ስትመጣ እዛ ቤት ተዛሬ ጀምሬ ጠላቱ ደፍርሶ ድፍርስ ይበል አበበ ስም አወጣሁለት ደህና ዋሉ እንዴት ናት አበበ ስም አወጣሁለት ዛሬ ለማን አበበ ያብብ ለባለቤቴ ነው ደህና ናት ይኸው ባሏን አሸዋኝ ይኸው ባለቤቴ በጣም ነው የሚወዱት እንዴት ናት ደህና ናት አሁን ቆርቤ ገባሁ ዘካራስ ቁርባን ይሄ የቁርባን ልብስ ነው አፍ የቁርባን ነው አሁን እሺ አሁን እሱ አደፍርስ ነው ስሙ አይደለም አሁን አደፍርስ የተባለው ድሮ ባህሯን አሸዋኝ ባህሩ ደፈረሳት አደፍርስ ብለው ስም አወጡለት እኔ ዛሬ አበበ ብዬ ስም አወጣሁ ከዛሬ ጀምሮ አበበ በሉ ስሙን አበበ ነው የሚለው እሺ ከዛሬ ጀምሮ በቆረኩበት አፌ አበበ ስም አወጣሁ አንቺ ወይዘሮ ጥሩነሽ ነች ብለዋል ጥሩነሽ ነው ስሜ ጥሩነሽ 2 ልጅ ወልደሻል አለ
አሁን ሁለት ወንዶች ናቸው አለ። ሁለት ሴት ጨምሩ፣ ሁለት ሴት ለሷ፣ ሁለት ወንዶቹ ላንተ አልኩት። ገና እኔ 6 ነው የምፈልገው አለ። ሁለት ወንዶቹ ላንተ፣ 4 ይበቃል ብለው እኔ 6 ነው የምፈልገው አለ። ኧረ እሱ 6 ነው እንደዚህ ብለው ገመና የቤታችንን ገመና እዚህ አውጥቶ እንደዚህ ርክርክ ያደርገዋል። እንደው የኑሮ ውድነት ነው። 6 ኪሎ አንበሳው ጋር ናችሁ አሉ። ቤት አገኛችሁ? አዎ ቆንጆ ቤት ነው፣ ቆንጆ ቤት ነው። እኔ ያደግኩበት ሰፈር ነው። አንበሳው ሰፈር አንበሳው ሰፈሬ ነው። ያደግኩበት ሰፈር ነው። እውነት ነው፣ እውነት ነው። እማማ ዝናሽ ወይዬ እንደው ያው የገዛ ነው ግቢ እንደው ለአሳማ ቆንጆ ነው፣ ይመቻል። ለአሳማ ለማርባት አደፍርስ ባሌ አንተም ጀመር ዛሬ አትተይም። ይኸው አደፍርስ የተባለው ድሮ ባህር ዋና ሲዋኝ ባህሩ እየፈረሰ አደፍርስ ብለው ስም አወጡለት። አሁን እኔ ከዛሬ ጀምሮ አበበ ነው ስሙ። እሺ ይሄ ባሌ አበበ ያብባል። አበበ እኔ የምለው አበበ በጣም ያው በቁርባን ቀርቤ ያው አቁርባ ገባኝ። ይሄ የቁርባኑ ልብስ ነው። በጣም ነው የሚወደኝ ከፍቅሩ የተነሳ በቃ ሁል ጊዜ ስልክ እየደወለ እወድሻለሁ ይለኛል፣ እወድሻለሁ ይለኛል፣ እወድሻለሁ ይለኛል። እሱ አዎ በቃ እኔ አሁን ቅድም ዘካራስ እዚህ ቁጭ ብሎ ዘካራስ ከዛሬ ጀምሮ አበበ ስሙ አወጣሁለት። ከዛሬ ጀምሮ አበበ ነው ስሙ፣ ያብብ አልኩት። ተነ ሚስቱ ተነ ልጆቹ አልኩት። ምን መክረውት ነው? በፊት እኮ ፍቅሩ ቀዝቀዝ ያለ ነበረ። አሁን እርሶ ጋር መምጣት ከጀመረ ጀምሮ ጥሩነሽ ነው እሱ ነው ስሙን ያወጣልኝ እኮ። ስሜ ሌላ ነው። ማን ነበር? እሱን አበበ አልኩት ከዛሬ ጀምሬ። አንቺን ደግሞ ጥሩነሽ ነው ስሙ አለ። የጠራች ትሁን አልኩት። ጥራት ያላት መጣም በውሃ ትጣራ አልኩት። ውሃ ጥሩ አልወድ የሚሰራበትና የሚጠጣ እንደ ውሃ የጠራች ትሁን አልኩት። አሁን መኪናውን ልጠብቅና ትግባ፣ መኪናው የሚጠብቅ የለም ብሎ ነው የወጣው። የኔ ስም ኩርንችት ነው ስሜ፣ ኩርንችት ኩርቸች ባል ውስጥ ያወጡት ይሄንን በቃ ጥሩነሽ ነው ስሙ አለ። ከዛ እሱ ጠራኝና ምን ነው ስምሽ ካሁን በኋላ ጥሩነሽ ነው አለ። ይኸው እስካሁን በቃ ጥሩነሽ ነው። እንደሚጠጣ ውሃ የጠራሽኩኝ። አሜን። ምግብ እንደሚሰራበት ውሃ ምግብ እንደሚሰራበት ውሃ እንደሚጠጣ ውሃ የጠራሽኩኝ ጥሩነሽ ማለት። አሜን። በቃ ያው ምርቃት። አሜን። ሂጂ አብራችሁ ሂዱ። ትንሽ ልጫወት። ምን ነው እዚህ ነው እኮ ተገባ ቆይቷል ሲጫወት እኔን ስለሚወደኝ። ይኸው በጦም ጊዜ በጦም ጊዜ ብሪንዳ ጠጣለሁ፣ ሻይ ጠጣለሁ፣ የማሽኗ ጠጣለሁ። ፍስክ በሆነ ጊዜ በጣም እንደ ዳቦ ሆኖ የረጋ አድርጎ። እማማ ዝናሽ ወዬ እንደው ማነው ለባለቤቴ ላደፍርስ ማነው ላበበ ከዛሬ ጀምሬ አበበ አልኩት። ያብብ ተነ ልጆቹ ተነ ሚስቱ አበበ። አዎ ላበበዬ አንድ ነገር እንዲነግሩልኝ አደራ። ምንድን ነው ችግርሽ? የምነግረው ኑ ወደዚህ ጠጋ በሉ። ዛሬ ቁርባን ነው መቼም ማፊ። አሁን ነው ቆርቤ ያገባች ዘካራስ። ላበበ ማነው ላደፍርስ ላበበ የሚነግሩልኝ ነገር። እሺ አንዳንድ ቀን ስልክ ደውዬ ስልክ ደውዬ ና ስለው አይ አልመጣም ይለኛል። ሙሉ ቀን? አዎ። እና ሙሉ ቀን ቤት አይገባም? አዎ።
እሺ እመክራለሁ። እሱን ምከሩልኝ። እሺ እመክራለሁ። እኔን እናትክን የምትወደኝን ታንጀት ስትወደኝ ኖርከውን እሺ በለኝ ይለዋል። ሌላው ደግሞ ክትፎ ሰርቼ ሳበላው አይ እኔ ክትፎ አልበላም አሹቅ ስሪልኝ አሹቅ የባቄላ አሹቅ ይሁን ለምን እንደ ክትፎ መብላት ይሁን የሚፈልገው አድርጊለት። ክትፎ ነው መብላት ያለበት እንዴ ምን ነው የባቄላ አሹቅ ባቄላ ተዘርቶ ሽሮ ይሆናል። እኔ ክትፎ እንዲበላ ነው የምፈልገው እንዴ አልበላ አንቺ ብይ የምትፈልጊውን ብይ አንቺ ማን ሰጥቶኝ አንቺ ሰርተሽ እኔ ለእሱ ነው የምሰራው በሶ ለእሱ ነው የምሰራው ብላላት ደስ እንዲላት ብላላት በሉት አደራ ክትፎ በግድ ባስገዳጅ ብላላት ሳይፈልግ በሉት እርሶ ካሉት እሺ ነው የሚለው እርሶን በጣም ነው የሚወዱት ክትፎ አዎ የስጋ ክትፎ አዎ ጉራጌ ነሽ አንቺ ክትፎ የሚያሳምሩ ጉራጌዎች ናቸው። ጉራጌ ነኝ አልነገሩትም እንዴ እኔ ዘርዋ ምንድን ነው ብዬ አልጠየቅኩትም። ላሳየት ጉራጌ እንደሆንኩኝ ነው በቃ ጉራጌ ላሳየት እኔ ከጉራጌ ነው የኖርኩት። አንቺ ዋና ነሽ። ወደሽኝ እንደሆነ ኑረት ወዶ ወዶኝ እንደሆነ ኑረት ወዶ ያበላል ጉራጌ ቆጮ በብርንዶ እኮ ክትፎ ነው። እኔ የምሸልምሽ ነገር የለኝም። ጎበዝ ወደኝ እንደሆነ ኑረት ወዶ ያበላል ጉራጌ ቆጮ በብርንዶ አሁን እሱ ፊት እንዴት ጨፍሪያለሽ እንዴ በደንብ ማታ ሲገባ እሱም እንደዚህ እዚህ እኔ ጋር እየጨፈረ ይወጣል። እንደፈለግሁን እለዋለሁ። እርሶም ጎበዝ ኖት። እስቲ እንዳሁኑ በሉ ወይ እኔን ስለሚወደኝ ይጨፍራል። ሲጨፍር እንደፈለግሁን እለዋለሁ። እንዳሁኑ በሉልኝ እንዴት ደስ እንደሚል ቆጮ በበረንዶ የሚለው በሉት ኮሽ ወደኝ እንደሆነ ኑረት ወዶ ያበላል ጉራጌ ቆጮ በበረንዶ። ኧረ እባክሽ በቃሽ። እንዲያው አንቺ የሆነ ሰርግ ቤት እንደምትጨፍሪ ሽልማቱ ድንጋይ ቤት ይሰራል። በቃሽ። ኧረ በቃ ገና ወላድ ነሽ። በቃ አንጀትሽ ይወርዳል። በቃ ደስ ይላል። ደግሞ ድምፆት ሲያምር አቤት ድምፆት እንዴ አዲስ አበባ ተጉራጌ ተትግሪ ተሁሉ ነው ያደግኩት እዚህ አዲስ አበባ። ቡልጋ ተወልጄ በተወለድኩ 10 ዓመት ሊሆኝ አዲስ አበባ ገብቼ እዚህ እሰይ ወይ ግሩ እንደዚህ አትጨፍሪ። አንጀት ገና ወላድ ነሽ አይደል? ገና በወድሽ ልጅ ተጠንሶ ይወለዳል። አንጀትሽ ይወዳል። እንደዚህ አትጨፍሪ እንዴ እኔ እንደዚህ ደስ ይለኛል። እኔ በተለይ የእርሶ ድምፅ ደግሞ ሲያምር አቤት አሁን ጉራጌዎች ሲመጡ እንደሱ ልላቸዋለሁ። እየጨፈሩ ወጥቶ ወንዶቹ ሴቶቹ እሰይ በሉ ደህና ሁኑ። እንደዚህ አጨፍሪው ገና ጨፍራለሁ ገና የምትወልጅቶ ገና 6 ልጅ ፈልጋለሁ አለ። አሁን እሱ እንደዛ አሁን 2 ወንዶች ልጆቼ 2 ወንዶች ናቸዋል። 2 ሴቶች ጨምሩ። 2 ሴቶች ለሷ 2 ወንዶች ለአንተ 4 በቃ ብል እኔ አሁን 6 ነው የምፈልገው አለ። በሉ ደህና ሁኑ። አሁን እየጨፈርኩ ነው የሚሄደው። ደህና ደሩ። እሺ 6 ቆንጆ ሰፈር ነው። እኔ ሰፈር ነው ያደግኩበት ሰፈር አንበሳው ጋር 6 ኪሎ። በሉ ደህና ሁኑ። ሰላም ግቢ። አሜን። ዛሬ ደስ ብሎኛል ስላገኘሁት ደስ አለኝ። ደህና ሁኑ። አሁን ሌላ ጊዜ ደግሞ አብራችሁ መጣችሁ ትጨፍራላችሁ። አሁን መኪናው የሚጠብቅ ኧረ በቃ አንጀትሽ
ስለሆንሽ አንጀትሽ ወርዳል ወደ ታች። እውነት ነው። ገና 6 ልጅ እፈልጋለሁ አለ። በቃ ደህና ደሪ፣ ሰላም ሁኚ። አሜን። እንደዚህ አትጨፍሪ። ወልደሽ ታበቃሽ በኋላ እንደሱ ሲጨፍሪ ያለኝ አሁን ገና የምትወልጂ ስለሆንሽ አንጀት ይወርድሻል። ደህና ደሪ፣ ሰላም እደሩ። ደህና ደሪ፣ ሰላም እደሩ። በሰላም ግቡ። ጨፈረች ጉራጌ ዝፈኑልኝ ብላ። አቤት እንዴት ደስ እንዳላት! አቤት አሁን እሺ ዘርሽ ምንድን ነው ብላት ጉራጌ ነኝ አለኝ። አሁን ወደሽኝ እንደሆን ነይ ንውረስ ወዶ ያበላል ጉራጌ ቆጮ በብሩ ሰማይ ደረሰች ስትጨፍር ቆጣ ነው ወጣች። አሁን ምን እንዳገኘች አላቅም፣ ደስ ብሏት። አቤት ደረሰች ስትጨፍር የጉራጌ አሁን እዚህ አዎ ዘርሽ ምንድን ነው አልኳት። ጉራጌ ነኝ አለች። ወደሽኝ እንደሆን ነይ ንውረስ ወዶ ያበላል ጉራጌ ቆጮ በብርንዶ ስላት በቃ ተነሳች። እጣራ እየደረሰች ስትጨፍር ቆይታ ወጣች። አቤት ደስ አላት። ወይ ግሩም። ምን አለችዎት? ሌላ ነገር ምከሩት አለችዎት እንዴ? ክትፎ አልበላም አልካት? አዎ እኔ ክትፎ ብዙም አልወድም። አሹቅ ነው የምወደው። አሹቅ እንኳን ባቄላ ንፍሮ ይቀቀላል። ደግሞ ለፋሲካ ተከክቶ ጉልባን ይቀቀላል። የትም ሀገር ተፈላጊ ነው። አሹቅ ክትፎ አልበላም ይለኛል። ምከሩት አለ። ያ ይቅር አልኳት። ይቅር የማይወደውን ነገር መተው አለብሽ አልኳት። ክትፎ አልበላም ይለኛል አለች። የማይወደውን ነገር መተው አለብሽ። ባቄላ አሹቅ። ሌላስ ምን አለችዎት? ስለ ሌላ ጭፋሮ ብቻ ነው። ሰማይ ደረሰች። ሌላ አላለችዎትም? ሌላ አላለችም። ክትፎ አልበላም ሌላ ብላውታለች። እሷን መች አጣዋት እኔ። ቀን ምናምን አላለችዎትም? ቀን ስጠራው ስትጨፍር ረሳው። ቀን ስጠራው አይመጣም አላለችም? አዎ ብላለች እኮ። ለምን ቀን ሙሉ ቤት አትገባም አንተ? ቀን እገባለሁ። ማታ እገባለሁ እኮ። እሷ ቀን አልኝ እወድሃለሁ ነው የምትለው። ፍቅሯ በዛ። ቀን አይገባም አለኝ። ወንድ በሰዓት ለምሳ ይገባል። አዎ ወንድ በሰዓት በ7 ሰዓት ለምሳ ይገባል። ምሳ በልቶ ይሄድና ሰርቶ ደግሞ በጊዜ ክብሩን ጠብቆ በጊዜ ይገባል። ተመስያ ቤት ሲወጣ ምሳ ሆቴል ቤት ነው የምበላው ከጓደኞቼ ጋር። ይኸው ክትፎ አልበላም አለኝ አለች። ምግብ እሷ ስራ አላት እንዴ? እሷ አዎ ስራ አላት። አዎ ታዲያ ምግብ ብሎ ምግብ ቤት ብሉ። እሺ ምግብ ቤት ብሉ። የፈለገችውን ትብላ። እሷ ስራ አላት አይደል? አላት የደሞዝ ስራ። በቃ እሷም የምትፈልገው ምግብ ቤት ትብላ፣ አንተም የምትፈልገው ምግብ ቤት እየበላ ግባ። በቃ ደህና አደሩ። ቀን አልገባ ይለኛል አለኝ። ስራ በ7 ሰዓት ትገባላችሁ እንዴ ቤት? በ7 ሰዓት በ5 ሰዓት? አይ አልገባም። እና ቀን አይገባም። በቃ ደህና አደሩ። እሺ ሰላም ግቡ። አሜን። ጣራ ደረሰች። የጉራጌ ስዘፍን ጣራ ደስታ ጨፈረች። ደስ አላት። በጣም ቤቤ አሁን ሰርግ ቤት እንደዚህ ብትጨፍር ድንጋይ ቤት የሚሰራ ሽልማት ይሸልሟታል። ድንጋይ ቤት የሚሰራ ሽልማት ይሸልሟታል። ሰርግ ቤት እንደዚህ ብትጨፍር የፈለገውን ምግብ ቤት የፈለገውን ይብላ፣ እሷም የፈለጋትን ትብላ። ምግብ ቤት ስራ አላት አለ። ስራው ላይ ነው የምትገባው አለ። ቤት ለመስራት አትችልም። ምግብ ቤት የፈለገችውን እየበላች እሱም ምግብ ቤት የፈለገውን እየበላ ስራ አላት አለ።
ቤት እንጀራና ወጥ ለመስራት አትችልም። ውጭ ደሞዝ ይዛ የምትገባበት ስራ አላት አለ። እሷም ስራዋን ትስራ፣ አንተም ስራህን ስራ። ምግብ ቤት እየከፈላችሁ ምግብ ቤት ብሉ። አንተም እሷም የፈለገችውን ትብላ። ምግብ ቤት የፈለገችውን አንተም የፈለግከውን ብላ። ምግብ የቻለ ተርትሮ ሌባ የቻለ ይህን ቤት ጠርጋለሁ እያለ መጥቶ የትናይት ነበር። ይሄ እየተረተረ ጠቅሎ ይዞ ይሄዳል። ሌባ ጠዋት ቤት ጠርጋለሁ እያለ እየመጣ ይሄ ጉራጌ የቻለ ሌባ የትናይት ነበር። ይሄ የሚቀመጠው መሬት አይቀመጥም። እዛ ላይ ነው የሚቀመጠው። እዛ ላይ ነው የሚቀመጠው። እዚህ ላይ ከዛ ላይ የቻለ ቤት ጠርጋለሁ እያለ እየመጣ ይህን ደግሞ አቧራ አራግፋለሁ እያለ ተርትሮ እያዘ ይሄዳል። ሌባ እዛ ምን ትሰራለህ አንተ? የቻለ ስለው አቧራ አራግፋለሁ። አቧራ ሌባ